አፈቅርሃለሁ ብስኩት አፈቅርሃለሁ። እሺ ስሚ እዚህ ጋር ባይዘውኝ ግምጄ ተይ ስሚ ልንገርሽ አንድ ሀገር አዋረደችኝ መገንኒ እንቆይማ ቆይ ያዳየ ቆይ ትንሽ ጠብቀኝ ትንሽ ልጅባት አሳድጌ ወልዶ መና የልጅ መሀን ማለት አንቺ ነሽ አንቺ ጡል ያዋረደችኝ መገንኒ አይ አሳድጌ ለፍቼ አንድ ሰው ዳይፐር ሳልጠይቅ እዛ ድርሻ አበቅናለሁ ምን አለ ራሱ ቢመጣ ማሪ እያመጣሁላችሁ እኮ ነው እየለቃቀምኩ ለእናንተ እኮ ነው አልበላችሁም እኮ ማሮች ለእናንተው ነው ቀሰቲ ማሪ ምን አለ በውስጥ ብታማክኝ የት አደርሳችኋለሁ አትረጋጉም በጣጣጥዬ እሰጣችኋለሁ ማንም አይገልሽም ማለት እኔ ያለው ማንን ይፈልጋል? ቆይ ሁላችሁም ንገሩኝ፣ አሁን በግልጽ ማለት ነው የምትፈልጉትን ንገሩኝ። እኔ ሁሎቹም የስራ ባልደረባዎች ናቸው፣ ስራ አብረውኝ እንዲሰሩ ነው እንጂ ምንም አይነት ግንኙነት የለም። አራት ነጥብ። እሺ ለማን መከታለሁ ግድ ነው። እሺ ማሮቼ፣ በዚሁ አጋጣሚ ልንገራችሁ ብዬ ነው፣ ግን ምንም ማምጣት እንደምችል ኃይሌን ማሳየት ፈልጌ ነው እንጂ ስራ ባልደረባ ነው። እሺ ሁሉም እሺ ማሮቼ፣ ኦኬ። ይሄን ማወቅ አለብን። ቀስ በቀስ የሚፈጠረው አይታወቅም ማሮቼ። ፍቅር ቀስ እያለ አንዱን መያዘቅ እኔ አንቺን አቤን እሱ ጋር ነው። እኔ አንቺን እያለኝ ነው በለው ነገራው አቤኖ ጓ እንዳይባል ተሸክመናል። አደራው እዚህ ላይ ነው ያለው። ስሚ ግምጄ ወይ እኔ የምወስድሽ ቀን ሳይሆን ማለት አንቺ መሄድ የምትፈልጊው ቀን ቆርጠሽ ብቻ መናገር ነው የሚጠበቅብሽ። እሺ በቃ እሺ፣ እንቆርጣለን ቀን። ከዛ ካሜራ ይዘን የምንሄደው ወሎም እንሄዳለን ተባብለናል። እነሱ ጋር አብረን ትሄዳለህ በቅርቡ ወይ ጾም ፍች ላይ ካሜራ ይዘን ሁሉም ነገር ሰላም ይሁንና ወሎም እንሄዳለን። መጀመሪያ ግን መቀሌ እንሄዳለን። ለአዳኝ ጀማ ታዛዥ የት በሚገባ መጀመሪያ መቀሌ እንሂድና መቀሌን የምንጊዜም ዓላማዬ ኤርትራንና መቀሌን የማየት ነው። አሁነኛው ይሳካልኛል። መቀሌ ነው ያለው። ከዛ ኤርትራን ደግሞ እግዚአብሔር ሲፈቅድልኝ አያታለሁ። ከግር ጥፍሯ እስከ ራስ ፀጉሯ ነው ማሳይሽ መቀሌን። ወይ ማሬ አመሰግናለሁ። ኤቢ የኔ ነው ብላለች። ብስኩት አንድ ሰው ቢነካ ግንጭልሽን ብዬ እንትን አደርስሽና ግንጭልሽን ብዬ መልሽ ኢትዮጵያ ነው መመልስሽ። ነግሬሻለሁ። ኤቢ የብስኩቷ ነው። ከዛ ውጪ ሞቱን የፈቀደ ለስኮ ወሎ ወሎንማ ወረና ተጋሩ ነው ተቀብለናል። አደራ እሱም አቤላም ተጋሩ ናቸው ሁለቱም። ልንገራቸው ብዬ ነው። ደስ አይሉ ሽማግሌ ላክ። ወዴት አንተ ትንሹ ኪንግ ዴቫ ብራዘር ሽማግሌ ላክ ማለት ወዴት ንዋና ብስኩት የገጠሙ በአንድ ሰው ሌስ ጎ አጋጥሙ። እናንተ ደግሞ ቶሎ በሉ ማሮቼ። አሁ ሌስ ጎ ጠብ ላይ መቼም ጥሩ ናችሁ። ማጋጋል ላይ አማሙኩት። ብስኩቷ እየመራች ነው። በኤቢ ብስኩቷ እየመራች ትገኛለች። የጠዋቱ የእንትናችን ብስኩቷ እየመራች ነው። ብስኩቷ ጌም እንጫወታ ጌም እየተጫወተ ሰው እዚህ ጋር ሽማግሌ ላክ እየተባልኩ ነው። ብስኩቷ እየመራች ነው። ማን ይሻላል? ይኸውላችሁ ኤቢ የማን ቢሆን ይሻላል? ስማቸውን ጻፉልኝ። የእንትና እያላችሁ ሌትስ ጎ ኤቢ የማን ነው? ታው የኔ ነው። ጥብስ እሺ ነዋዬ ብስኩቷ በቁምሽ ቦታሻል። የነዋ እያሉ ነው ሁሉም። የነዋ ነው የሚሉት ሁሉ። ለንቧ አልሰጥም።
ብስኩት ናቸው። አንደኛው ብስኩት እኔ ጋር ነው ያለችው። አንተ ጋር ናት። አንደኛው ብስኩት አንተ ጋር ናት። ግን በስርዓት ያዛት እሺ። እንቁላል ናት እንዳትሰበር። እኔ ልጆች እንቁላል ናቸው እሺ። ክፉ ነገር እንዳትናገሩብኝ። መጥፎ ኮሜንት እንኳን ላፊ ልፍ ብሏቸው የሰው ልጅ ይሳሳታል ቢጽፉ እለፏቸው እሺ። እሺ ታዛዥ ነኝ ንግስቷ። አመሰግናለሁ። ነገር የለም ችግር ብስኩቷ ንቧ። አይ እንግዲህ ለብስኩቷ ነው የምሰጠው፣ ለንቧ አልሰጥም። አንቺ ሙሉ ሜምበር ሙሉ እስኪ ሁላችሁ ሜምበር ቆይ ለኔም ዝም ያለ አጃ ወጣለት። እኔ በቃ ወደ አላገኝም ካባላ እኔስ ያበቀው ፈረዳ አንቺ ምትቂ እኔ እኮ ነው ወደ ታቁምኛል ያ ማልክደው እኔስ የለኝም አልቋል። ወንድ ያለቀ ንቧና ብስኩት ቀደሙ። በቃ የለም አለቀ ማሮቼ። ሰሞኑን ደግሞ ገዝቼ አመጣለሁ። አይዞችሁ ወይ ገደሉኝ ዛሬ ልጆቼ ሁላ እኔሳ ለካ ወዳቸው አይደለም ማሮቼ። ስሚማ ግምጃ ስሚማ ወይዬ ፈልጊ እንዴት ነው የሚወድሽ ግን እንዴ? መውደድ ቢባል ይኸውልህ ስፍር ቁጥር የማይገባው በጣም ከሚባለው በላይ የሰው ፍቅር ከሚባለው በላይ ከላይ የታደለኝ እንደ ማለት ሰው ያለው ራሱ አይመስለኝም። ነፃነቴን የሚሰጡኝ ነፃነቴን የማይነፍጉኝ ቅብጥ የሚያደርጉኝ ልጅነቴን ያየሁባቸው ሁሉ ነገሮች ናቸው። በጣም ነው የምወዳቸው። በነገር ላይ አይተህ እንደሆነ እኔ እንግዲህ ማለት ሰው ጋር መጣላ ሰው ነኝ። በእነሱ እንደዚህ ነው ሲሉ ስለነሱ አንድም ሰው እኔ ጋር እንዲናገር አልፈልግም። ገባ? ስላዳኞቹ ማንም ሰው ይሁን ማንም ሰው እኔ ጋር ስላዳኞቹ ማንም ሰው ምንም ማለት አይችልም። እና ሰው ፋሚሊውን ለሆነ ለጥቅም ወይንም ለከፍታ እኔ ግን ጌም እንኳን እነሱ ግቢ እያሉኝ የምገባ ልጅ ነኝ። ጥቅም እንኳን አልፈልግም ከነሱ ድምቅ ብሎ መዋል። ሰው የራበው ሰው የለም ልክ እንደዛ። እና ደግሞ የሆነ በቃ አለ አይደለ የኖሩበት ስለሆነ ምንም ነገር ስለማያውቁ ሰው ስለሌለ በዙሪያቸው ያንን ፍቅር ይሰጡኛል። ገባ? የሰው ፍቅር ይሰጡኛል። ገባ? በእነሱ ምክንያት ሰው ጋር የምገጥመው ለዛ ነው። እና የእነሱን ስም እኔ ፊት አታንሱ ምለው ማለት ነው። እና አንዳንድ ሰው ከፍታ ላይ አድርሰውት እኔ እነሱን ስም ሳነሳበት የራሳቸውን ህይወት እየኖሩ የሚለይ ሰው ነበረና እና እኔ ደግሞ ስለነሱ በጣም ነው የምጨነቀው። በጣም ማለት ነው። ፈጣሪን እኔ በቃ ሰው ይወዳል እኮ ሰው ይዋደዳል እኮ እንደኔ አዳኞቹ ሳወራ ባድር ሁላ ስለነሱ አልጠግብምና በጣም ነው የምወዳቸው። በዛ ላይ ማለት እግዚአብሔር እኔ ሁላችሁም እሷ ጋም ያላችሁ እኔ ጋም ያላችሁ አንቺ ሳትገቢ በፊት እኔ ጋር እናታችንን እህታችንን እንዴ ምንም ያላሉ ነገር የለም። እና ደግሞ ዛሬ ደግሞ ካንቺ የተረዳሁት በእውነት እሷ ጋር ያላችሁ ፋሚሊዎች ሁላችሁንም ስለናንተ እኔ እንጃ እንዴ ቆይ ምንድነው እንደዚህ የምትሆኙ ስለነሱ ብለን ስንጠይቃት ሁላ አይኗን ነው የምትገለብጥብን። እግዚአብሔርን በጣም ነው እሷን በጣም ለእናንተ ምን ያክል ሪስፔክት እንዳላት ብታውቁ። እግዚአብሔርን በጣም ነው የምትወዳችሁ ምናምን እንጂ ኧረ የሰው ፍቅር ነው ያለው። እኔ አላውቅም ብቻ ግን የሰው ፍቅር ይስጠን ለኛም በእውነት እንደናንተ አይነት ፋሚሊ
አሜን እኔም አሜን። አይቀየሩ ይውላ ሰው እኮ ወረት ይቀይረዋል፣ ጥቅም ይቀይረዋል፣ ወይንም ደግሞ ባሉ ባልታ በሆነ ነገር አብሮ ለመጣል ይጥራል። የኔ ልጆች ግን እኔ ስደክም እንግዲህ ቅድም አይተሃል ሰምተሃል፣ በጆሮ ማለት ነው። እኔ ስደክም እነሱ የሚያበረቱኝ የተሳሳትኩት ነገር ካለ ደግሞ ሲቆጡኝ ምን ያክል የሆነ በአንድ ቀን አይተሃል። በቃ እረፍ፣ ይሄ ነገር ይሄ አይሆንም እሺ። እነሱም ደግሞ ያልኳቸውን ነገር ያደርጋሉ። ሁለተኛ ነገር ደግሞ የሆነ በይታ ይረዳሉ። ከከፋኝም ምናምን ነገር በቃ የሆዴን ያውቃሉ። እና ማንም ቢንጫጫ ማንም ገደል ቢገባ እነሱን ይዤ እኔ ጭራሽ እንትን አልልም። እና የሆነ ሞራን የሰጡኝ ቁም ነገር ላይ እንዲደርስ ያደረጉኝ አሁን ላይ በእግሬ እንድቆም አድርገውኛል። በአንድ እግሬ ማለት ነው። አሁን ደግሞ ኔክስት ከ3 ወር ከ4 ወር በኋላ አንተም ስራዬን አይተሃል። ምን ያክል ለስራ ያለኝን ጉጉነት በጣም እና እሱን ከ2 ወር ከ3 ወር በኋላ ደግሞ በሁለተኛው እግሬ እቆማለሁ። እኔ ደግሞ ከማውራት እንደዚህ ሚዲያ ላይ ወጡ እንደዚህ ነኝ እኔ እንደዚህ ሰው እንደዚህ አላልኩም ምናምን ነገር ማውራት አይደለም። ብዙ ጊዜ በስራ ነው የስራሽ ደስ ይላል። በጣም ያለሽ ኢነርጂ ምናምን በጣም አፕሪሺየት ሳላደርግ አላልፍም። አትችልም ስለተባልኩ እሷ እንደዚህ ናት እና አክቲንግ አሁን እኔ እንግዲህ በአንድ ቀኔ ነው እኔ አክቲንግ ላይ እንኳን እንደዚህ ያለ እንትን ያለኝ ማለት ነው። ግን አትችልም እሷ እንደዚህ አይነት ችሎታ የላትም ስለተባልኩ ችዬ ማሳየት ስለፈለኩ ነው። ገባ አይደለ? ያውም ተፈልጌ እንደንቁ አብሬ እንዲሰራ ማሮቼ ተለምኜ ነው። እንደዚህ ዝም ብዬ አይደለም አዛኘን ተለምኜ ከአረብ ሀገር እዚህ ሀገርም ስመጣ ተለምኜ ነው የመጣሁት። ክብር አለኝ። አሁንም ቢሆን ክብሬን አልጣልኩም። ስነ ስርዓት ያለኝ ልጅ ነኝ። እሺ በክብሬ ማንም ጋር አልደራደርም። ምናልባት በክብሬም ሊሆን ይችላል ሌላ ግጭ ግርጭ የመጣው። እሺ እና ሴቶችዬ መጀመሪያ ከመፍረዳችሁ በፊት ምን ተፈጠረ የሚለውን ነገር እኔ ማንም ላይ እንደዚህ በሉ አይደለም፣ ግን ከመፍረዳችሁ። ሁለተኛ ደግሞ የሆነ ነገር ወይንም ከፋሚሊ ወይንም ደግሞ ከዚህ ወጣ ያለ ህይወታችሁ ላይ ትክክለኛ ነገር ከሌለ ምንም አይነት ነገር በቃ ምንም የቱንም ያክል እስከ ጥግ ድረስ ሰውን ትወዱታላችሁ፣ ግን ምንም አይነት ነገር ክብር ይበልጣል። እሺ ማሮቼ ከምንም በላይ ማለት ነው። እና እንደዚህ ሁኑ፣ ጠንካራ ሁኑ። ማይቀየር የለም ይቀየራል፣ ማይቆም የለም ይቆማል። የሰው ልጅ አቶ ገርጥቶ ሜዲያ ላይ ወጥቶ ለምኖ ከዛ ሰው ሆኖ ይቆማል። እንኳን አይደለምና ሰው ያለው ሰው ማለት ነው። እና እኔ እግዚአብሔር ይመስገን የፈጠረ ፈጣሪ አልጣለኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ ከላይ ከፈጣሪ አስመስሎ ነው በእናንተ የረዳኝ ማለት ነው። እሺ እና ደግሞ ከራሴ የምወደው ነገር ቶሎ የሆነ ነገር እንትን ሳይል ቶሎ ማውራት አልወድም። የሆነ በቃ አይደለ ቶሎ ማውራት ምናምን ነገር እንትን አልልም። እና ፈጣሪ ያቆይልኝ፣ እወዳቸዋለሁኝ። እና እንደዚህ ብዬ መግለጽ አልችልም። ስለነሱ ብዙ ሰዓት ሰው ባይጠይቀኝ ደስ ይለኛል። የወደድኩትን ወደው እንደኔ ሆነው ከዛ ሰው እስከ ጥግ ድረስ ከጎን ቁመው ጠላት ሆነው ወዳጅ ምንነቱን እንኳን ሳያዩት በላይ ባሳያቸው ማን አንተ ነህ በቃ አንተ መጣህ አይደል አያውቁም። በጣም ሪስፔክት አላቸው ላንተ ሰው በመሆነ ብቻ። ይህ የሰው ከፍታ ያስደስታቸዋል። የሰው ከፍታ እኔ ስለማንም አይደለም። ስነ ስርዓት ያዙ። አንዲ ሰው በሆነ ነገር ምሳሌ አድርጎ ሲያወራ ወደ ሌላ ነገር አትወሰዱሽ። እኔ ስለ ልጆቼ እያወራሁ ነው ያለሁት። እኔ ስለ ልጆቼ ነው የማወራው። ገባችሁ አይደለ? አንዲ ሰው የሆነ ምሳሌ አድርጎ ልጆቹን ለመግለጽ እኔ በቃ ለመግለጽ ስለማልችል ምሳሌ አድርጌ እየተናገርኩ ነው። ግን ደግሞ ገልበጠን ነው የምንረዳው። አንዳንድ ሰዎች አያችኋለሁ። ሞተ ካላችሁ እግር እንቅፋቱን መቶት ሰው ወደቀ ካሏችሁ ሞተ የምትሉ ሰዎች ናቸው። እረፉ እናንተ ራችሁ ዝም በሉ እናንተ ራሱ። እኔ ስለ ልጆቼ ነው አውርቼም አልጠግብም፣ ምሳሌም አድርጌ መናገር አልችልም ነው። ፍቅሬን መግለጽ እችላለሁ ለልጆቼ። እሺ በቃ መቆም ካለባችሁ ባንድ ያላማቆሙ እዛም የሆነ አታረጥርጡ። እግዚአብሔርን ሰው ማለት ልቡ የሚለውን እንጂ ሰው ከዚህ የሚለውን አይደለም ማረጥረጥ። ልባችሁን አዳምጣችሁ ቁሙ። እሺ ለመለወጥ ወይንም ደግሞ ለፎሎ ማግኘት ብላችሁ ራሳችሁን ህሊናችሁን ማተጣሉ። እሺ
አታሽቀብጡ፣ ጥሩ አይደለም። እኔ ምንም ለማንም ግድ የለኝም፣ ግን ደግሞ ቲክቶክ ደልቼ ሁሉ ልጠፋ እችላለሁ ለልጆቼ ማለት ነው። ማርያምን ቲክቶኩ እንዳለ ዲሌት አድርጌው ልጠፋ እችላለሁ። ስለነሱ ማውራት ስለማልጠግብ እነሱ እንዲህ ናቸው ብዬ በቃላት መናገር ስለማልችል ነው እንጂ እንትን አትበሉ እሺ። እንደዋራ ማንም ሰው እንዲያሳቀቀኝ አልፈልግም። እንደፈለኩ ማውራት እችላለሁ። በዛ ላይ ደግሞ ቁጥብ ነኝ። ዝም ብዬ እንዳመጣልኝ ምርግ አድርጌ ማወራ ሰው አይደለሁም። የነበረን አልነበረም ያልነበረን አልነበረም ምናምን ነገር ብዬ ማወራ ሰው አይደለሁም። እሺ እና ወንድማችን እንደዚህ ናቸው አዳኞቹ። በጣም ነው የምወዳቸው። አንዳንድ ሰው መሀል ሰርጎ ገብ የሚባል ነገር አለና መሀል ይገባል። ታውቃለህ፣ ሁሉም ሰው ይወደኛል ማለት አይደለም። የኔ ከፀጉሬ ከዚህ ከተሰራው ፀጉር ይበልጣል የኔ ጠላት። ግን ደግሞ ከዛ በላይ ነው ወዳጅ ያለኝ ማርያምንም ከዚህ እኔ ባይዘው በምን እንደተረዳታ እንዴ ቁርስ በላሽ፣ ምሳ በላሽ፣ እየደቡ እራት በላሽ፣ ውሃ ጠጪ እንዴ እኔ እናትሽ የሆነ ወላጆችሽ እየመሰለኝ እሺ ቀልድ ነው ምንድን ነው ብቻ አንቺ ሳትመጪ እኔ ጋር መጥቶ ራሱ ማለት ሁሌም ነው ሰው እኮ ይቀየራል። አደራ እሷን እንትን ምን ያህል እንትን ቢሏት ነው እኔ ቃኒ ፍቅራችሁ ፈጣሪ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ግን ማለት ነው አንዳንድ ልጆች ልጠላላችሁ ማርያምን ሳለቅስ አብረው ብሎ የሚያለቅሱ ማለት ነው። ልንገራችሁ፣ አመስግኑልኝ፣ እሺ በሉኝና ማለት ነው። እሺ ይህ ብዬ ሳለቅስ አብረውኝ የሚያለቅሱ ልጆች አሉ። አንደኛ ሲኖሪታ፣ ሁለተኛ ራህመት፣ ሶስተኛ ንቧ፣ አራተኛ አድማስ፣ ጊዮን። እነዚህ አምስቱ ልጆች በጣም 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 አመስግኑልኝ። እናቴ ትሙት እስከ ጥግ ድረስ የመጡ ልጆች ናቸው። እሺ እኔ አላወራ እንኳ ብዬ ማለት ነው እንዲያወራ ያደረጉኝ ልጆች ናቸው። አመስግኑልኝ እግዚአብሔርን። ክፉ ነገር እንዳይነካብኝ በቃ የበረታሁትም እነሱን ካወራሁ በኋላ ነው። ይሆን አለ አይደለ? የበረታሁት ስላችሁ በሌላ ነገር አይደለም፣ በስራ ነው። በቃ ስራ ላይ ቅዝቅዝ ስል ሞቅ የሚያረጉኝ፣ ሳለቅስ አብረውኝ የሚያለቅሱ፣ በስደት መልኩ ስነካ እንደ ደካማ ጎን ከየት እንደመጣሽ እንንገርሽ እንዴ ስባል እንዴ አሳያችሁ ኃይልሽን እየተባልኩኝ ማለት ነው። ከነሱ ነበር ወኔ ሳገኝ የነበረው እና አመስግኑልኝ። አሁንም ደግሞ እንደምታዩት ሁላችሁም አዳኞቹ ሁላችሁም ብዙ ነገር አድርጋችኋል። ሁላችሁም ግን አብረውኝ ያለቀሱ ልጆች እነዚህ ልጆችን አመስግኑልኝ። እሺ በቃ አለ አይደለ? ከኔ እንኳ እንትን ባይሆን ከአይምሮዬ የተረዱ ከኔ ከአንደበቴ ሳይሆን እና በጣም ነው የማመሰግናችሁ ሁላችሁንም አዳኞች የተባላችሁ የኔ ሙሉ ጀማዓው እንስፍስፍ ብዬ ነው የምወዳችሁ። ግን ስሜታችሁን የምትገልጹት በእነሱ በኩል ነው። አንዳንድ ልጆች መናገር የማትችሉ መውደዳችሁን እንኳ በእነሱ ነው የምትልኩትና በተለይ ደግሞ ሲኖሪታ እኔ እሷን ዋጋ መክፈል አልችልም እና ወዳችኋለሁ ሁላችሁንም ነው ያልኩት። ሁላችሁም ግን ስልክ እየደወሉ ከጎኔ የነበሩ ልጆች ሲኖሪታ፣ ጊዮን፣ አድማስ፣ ንቧ፣ ራህመት፣ አመለ በጣም ይለያሉ። በጣም እንደዚህ እንደምታዩቸው ሞዴሬተር ብቻ አይደሉም፣ የኔ ሞዴሬተሮች ብቻ አይደሉም። እነዚህ ልጆች ዋጋ ከፍለዋል። የውሸትም አይደለም፣ እንደማንም ምንም ጥቅም ፈልገው አይደለም፣ ፎሎም ለማሳደግ ብለው አይደለም፣ ከኔ ጋር የሆነ ስህተት ፈልገውም አይደለም። ስህተቴን ሸፍነው ሪከርድ የሚደረግና የማይደረገውን አውቀው። አንዳንድ ሰው አለ አይደል እንደ የኔን ፎቶ ለጥፎ የምናገራቸውን ነገሮች ለቅሞ አውጥቶ የሚፖስት እና እነዚህ ልጆች በጣም ይለዩብኛል። ቢያድጉና ከፍ ቢሉልኝ ደስ ይለኛል። እና ፎቶ አንሺ ደግሞ ሌላውን ተውት። አመለን አጠንክሩ ማሮቼ። እናንተ ስጠፉ ያበደ ፎቶ ምሰራው እሷ ናት።
እግዚአብሔር በጣም ነው የምትችለው። ወይኔ እኔ ማር አንቺን እዚህ አንጥቼ በቃ አንቺን ካሜራማን አድርጌ እኔ ስራዬን ጠቅጠቅ አድርጌ ልስራ። ማሬ ነይ ውዴ ነይ፣ አብረን ተዛዝለን እንኖራለን። ማሬ ተዛዝለን እንኖራለን። ለአንቺና ለእኔ ሆድ የሚሆን አናጣም። እሺ አንጧት ማሮቼ። አንተ ማርያምን ስችል እንደዚህ እያወራሁኝ ፎቶ ታነሳኛለች፣ ግን ደግሞ እንደዚህ እያወራ የተነሳ አይመስልም። ባለፈው የሆነ ቪዲዮ ሰርቼ ማርያምን ፎቶዎችን አይቼ ማለት ነው በጣም ልዩ ናት። እግዚአብሔር ነው ጌታ እና